ቤተሰብ እንዴት አደራችሁ? እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? የኔ ውዶች ማታ ተኝቼ ነበር። እንግዲህ ጨረቃዎች አመለጡኝ ማለት ነው። ከተኛው ትንሽ ደቂቃ እኮ ነው ግን የተመላለጥ ነው። ወይኔ ትላላችሁ እና ለመኖር ይደብሮኛል። ሌላው ነገር ደግሞ እጅግ በጣም ደስ ያለኝ ነገር አሸንፎ ስለወጡ እጅግ በጣም ደስ ብሎኛል። እመቤቴ ምንም ቃል የለኝም። ሁላችሁም ታብታብ እያደረጋችሁ ሸር እያደረጋችሁ ጊፍት እየሰጣችሁ እንደዚህ በክብር እንደገቡ በክብር እንዲወጡ ስላደረጋችኋቸው ቴንኪው በጣም አመሰግናለሁ። በእነሱ ስም በጣም ነው የምወዳችሁ። እመቤቴን በቃ ለእናንተ ቃል የለኝም። እንዴት መሰላችሁ? እነዚህ ሁለት ልጆች ታዳጊዎች ናቸው። በቃ ብዙ ነገር ወደፊት ተስፋ ያላችሁ ልጆች ናቸው። ተስፋዎቻቸው ደግሞ እናንተ ናችሁ። ይህን እንዳትረሱ። ማናችሁም እዚህ ጋር የሆነ ሰው ወደ ሶሻል ሚዲያ ሲመጣ ማለት ነው ተመልካቹን፣ አድናቂውን፣ ቤተሰቡን ነው ተስፋ አድርጎ የሚመጣውና እናንተ ደግሞ ተስፋዎቻችሁ ናቸው። እናንተ ከነሱ ጎን መሆናችሁን ቀጥሉ። መቼም ቢሆን እንዳትለዩቸው። የምሬን ነው። ወይኔ ጉዴ ስሜታዊ የሆንኩ ነው። እና ምንም ቃል የለኝም። ምንም በቃ ማርያምን እኔ በጣም ግርም ያለኝ ነገር ማለት ነው ታውቃላችሁ፣ ጆን ዳንኤል ጌመር ነው እና ጆን ዳንኤል ጋር ተጫውተው አሸንፈው ከዛ ጆን ዳንኤል ደግሞ ተቀጥቶ ለነሱ ጊፍት። ኧረ በእመቤቴ ምን አይነት ፋሚሊ ነው ግን! የሚገርም የሚደነቅ በቃ ለእናንተ ምንም አይነት ቃል ሊገልጻችሁ አይችልም። ብቻ በያላችሁበት እግዚአብሔር ይጠብቃችሁ። መድኃኒዓለም እሱ ከፍታችሁን ያሳያችሁ። በልጆቻችሁ ተደሰቱ። የምር ማርያምን በቃ እግዚአብሔር በልጅ ይካሳችሁ። በልጆቻችሁ ሰላም አገኙ። ልጆቻችሁ እናንተን ጧሪ በቃ ምንድን ነው የታዛዥ ሆኑላችሁ። የምሬን ማለት ነው። እና ባላችሁበት ሀገር ንጉስ ሆኑ። የምር ተከበሩ። ባላችሁበት በጤና ኑሩልኝ። በሰላም ለሀገራችሁ ግቡ። ሀገር መግባት ብቻ ሳይሆን ካላችሁበት ሀገር ሆናችሁ እግዚአብሔር በጤና ያኑርልኝ። ያሰባችሁት ይሳካላችሁ። የምትነኩት በቃ የተናገራችሁት ይሰማ። የነካችሁት የተባረከ ይሆንላችሁ። በጣም ወዳችኋለሁ። ምንም ቃልም የለኝም። በጣም የሚገርም ፋሚሊ ነው እውነት ለመናገር ማርያምን። እኔ ማታ ትናንት ደስ በጣም የሆነ እንዴት ነው ትናንት እንደውም ያማረርኩባችሁላ ነበረ። ብቻ የሆነ ድካም ነበር ምናምን ዛሬም ደግሞ ጠዋት መነሳ ስለነበረብኝ ተኝቼ ነበር እና ባቅ ኑሮ ላይቭ ላይ እንደሚገቡ ስቶሪ ምናምን አድርገው ቢሆን እንጠብቅ ነበር። ግን ያው ተኛው ማለት ነው። እኔ የታችሁ ተኝቼ በእንቅልፍ ጨረቃዎችን አላየኋቸውም። ግን ምርጥ ፋሚሊ ነው ያላቸው። ይሄ ነው ተብሎ ምንም ቃል ሊገልጸው የማይችል ፍቅር የሆናችሁ ፋሚሊ የሆናችሁ ናችሁና እግዚአብሔር ጠብቃችሁ። ከእነሱ ጎን መቼም እንዳትለዩ አደራ። የምር የእነሱን ከፍታ ደግሞ እናያለን። የሚያሳፍሩ ልጆች ደግሞ አይደሉም። ሁሌም ቢሆን በእናንተ ደረታቸውን ይነፋሉ። እመቤቴን በቃ ምንም እንደማታሳፍሯቸው ያውቃሉ። ታውቃላችሁ። ላይቭ ላይ ሲገቡ ኮርተው ደልቀቅ ብለው እንደገቡ ኮራ ቀብረር ብለው እንደሚወጡ ያውቃሉ። በቃ የሆነ ቤት ሲመጡ ዩቱብ ቻናልም ሲከፍቱ እንደዛው። ዩቱብ ትናንት የተከፈተ ዩቱብ ራሱ ስንት ሰብስክራይብ እንደገባ የትሄድን አይታችሁታል አይደል? ብሩኬ ራሱ በእናንተ ልቤ ተራራ ነው ሲል እመቤቴን በቃ የሆነ እንዴት ነው ሙሉ ኩራት አላቸው በጨረቃ ፋሚሊ ማለት ነው። እና እውነትም ጨረቃ ፋሚሊ ትለያላችሁ። በቃ ንጹህ ልብ ፍቅር የሆነ ፋሚሊ ማንም ፋሚሊ ሊኖረው ይችላል። እንደ ጨረቃ ፋሚሊ የሆነ ፋሚሊ የለም። ዝም ብሎ ንጹህ ልብ ፍቅር የሁለታቸውን ፍቅር የሚፈልግ ሁለታቸውን ከፍታ የሆነ ትልቅ ደረጃ ላይ ደርሰው ማየት የሚፈልግ ወርቅ የሆነ ፋሚሊ፣ ምርጥ እህቶች፣ ምርጥ እናቶች። የምር ሲጣሉ እንኳን የሆነ ነገር ሲፈጠር የምታስቡት በቃ የምትጽፉት ምናምን ነገር አለ እና ፍቅር ናችሁ። ፍቅር እንደሆናችሁ ደግሞ ፍቅር የሆነ ህይወት ይስጣችሁ። በትናንቱ በተለይ እመቤቴን በጣም ነው ደስ ያለኝ። እኔ በቃ እንደዚህ ቲክቶክ ላይ ስገባ ደግሞ እንዴ በጣም ብዙ ሜሽን አለ፣ በጣም ብዙ ሸር አለ። ምን ተፈጥሮ ነው ምናምን ብዬ በላይ የሆነ ጽሁፍ መጥቶልኝ ትልቅ ታሪክ አመለጠሽ ምናምን ብዬ ምንድን ነው ምናምን ብዬ ከእንቅልፌ ምናምን ብዬ ምንድን ነው አልኩኝ ማለት ነው። ከዛ በቃ ልክ ስቶሪ አየው። ስቶሪ ገብቼ ስል ሌላ ታሪክ። እንዴ መጀመሪያ እኔ እንትን ያልኩት ጆን ዳንኤል ጊፍት የሰጣቸው ነው እና እንዴት ለምንድን ነው የሰጣቸው ጊፍት እንዴት ሊሰጣቸው ቻለ ማለት ተገርሜ ማለት። ከዛማ ዝም ብያው ታውቃላችሁ፣ የጨረቃዎች ነገር ምንም እንዲያመልጠኝ አልፈልግ ቼክ በማድረግ እንግዲህ ደረስኩ እና ደግሞ ወቶች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። የሆነ በቃ ማለት ጠፋሽ ብላችሁ ስላሰባችሁኝ ብቻ ደስ አለኝ። ደግሞ እወዳችኋለሁ በጣም እመቤቴን እና ማለት ነው። ጨረቃዎቼ ደግሞ በጣም ደስ ብሏቸዋል። ቅምጥሌም በጣም ደስ ብሏታል። ብሩኬም እንደዛው። ቅምጥሌ ታሪካዊ ቀን ነው ብላ ስቶሪ አድርጋለች። ብሩኬም በጣም ብዙ ነው ስቶሪ ያደረገው። እንዲሁም ደግሞ የጻፉት ጨረቃ ፋሚሊ ይችላል ብሎ ነው ብሩኬ ስቶሪ ያደረገው። ቅምጥሌ ደግሞ ጨረቃ ፋሚሊ ትችላላችሁ፣ ትለያላችሁ፣ በቃ ቃል የለኝም ብላ የፍቅር ምልክት እንዲሁም
ልብ ቅርጽ አድርጋችሁላችኋለች። ብሩኬም እንደዛው ልብ ቅርጽ አድርጎላችኋል። ከዛ መቀጠል ብሩኬ የጻፈው ጽሁፍን የጻፈው ሳይሆን ስቶሪ ያደረገው ማለት ነው። የተጻፈን ጽሁፍ ትክክለኛ አባባል ይሁን አባባል እንኳን አትበሉት፣ እውነተኛ ነገር ነው ማለት ሁሉም ሰው ላይ የሚገኝ የሚሆን የሚደረግ በህይወት ካላችሁ እንደዛ ነገር ግድ ነው። እና ምንድን ነው የሚለው መሰላችሁ? በማጣት ውስጥ ነው ማግኘት ያለው፣ በማመስገን ውስጥ ነው በረከት ያለው። ሁሌም አመስጋኝ እንሆን፣ እግዚአብሔር ከነሳን የሰጠን ይበልጣልና ተመስገን ብሏል። አሜን ተመስገን። ሁልጊዜም ቢሆን ብሩኬ እዚህ ጋር እንትን እንዳደረገው ምድር ላይ ስንኖር የሆነ ታይም ላይ ያላችሁ ነገር ሁሉ ታጣላችሁ፣ አንድም ነገር ሳይቀር። እመቤቴን በጣም በብሶች ያለውና ምንም ነገር ሳይቀር ባዶ ትሆናላችሁ። ከላይ የነበራችሁ ከታች ትሆናላችሁ፣ በጣም ዝቅ ትላላችሁ። ከዛ ግን ያ ሁሉ እንደዛ እግዚአብሔር አንዳንዴ የሆነ ነገር የሚፈጥረው ማለት ወይ ዝቅ የሚያደርጋችሁ ከፍ ሊያደርጋችሁ ሲፈልግ ነው። አንዳንዴ ደግሞ ከፍ ያደርጋችሁና መልሳችሁ ትወድቃላችሁ። እግዚአብሔር አንዳንዴ ከፍታ የሚሰጣችሁ ወይ ደግሞ ሀፍትን ሞገስን የሚሰጣችሁ እናንተ ምን አይነት ሰዎች እንደሆናችሁ ማለት ትችሉበታላችሁ ወይስ አትችሉበትም ነው። አንዳንድ ሰው ክብርን ሞገስን በቃ ምንን ሲያገኝ ሌላ ታሪክ ውስጥ ይገባል። ከዛ ያን ነገር ያጣል ማለት ነው። ላይ የነበረ ሰው ታች ይሆናል። እንደዛም ደግሞ እግዚአብሔር ባዶ ሲያደርጋቸው እግዚአብሔር ያለው ነው የሚሆነው ተመስገን እያሉ ደግሞ ሲያመሰግኑ እግዚአብሔር ደግሞ ሌላ ታሪክ ይፈጥርላቸውና ከፍታን ያመጣል ማለት ነው። ሁልጊዜም ቢሆን እግዚአብሔርን ማመስገን አንርሳ። ሁላችንም በየእምነታችን መጸለይ ማመስገን። ምንም ነገር እዚህ ምድር ላይ የሚፈጠሩ እያንዳንዱ ነገሮች ፈጣሪ ፈቅዶ ወዶ ያደረጋቸው ነገሮች ናቸው። ሁላችንም እዚህ ምድር ላይ ያለ ነው ቀን በቀን የምንኖረው የምናድረው የምንውለው በሱ ቸርነት ነው፣ በሰው አይደለም። የሰው ልጅ አንዴ ወዳችኋል፣ አንዴ ይጥላችኋል፣ አንዴ ከፍ ያደርጋችኋል፣ አንዴ ዝቅ ያደርጋችኋል። ብቻ እንደፈለገ ነው የሚያደርጋችሁ። እግዚአብሔር ግን ማንም ከፍም ዝቅ ቢያደርጋችሁ እንዴት መሰላችሁ? አንድ ሰው ብታጡ ሁለት ሰው ይሰጣችኋል። አንዱ ሰው እንጃባሽ ብሎ ሲሄድ ሌላኛው ደግሞ ምን ልሁንልሽ ብሎ ይመጣል። እና ሰው ቢሄድ ሰው የሚያመጣው እግዚአብሔር ነው። መልአኩንም መልካሙንም ክፉንም የሚጠብቅልን ደግሞ እሱ ነውና ብሩኬ እንደውም ትናንት እየተናገረ ነበረ ማለት ክፉን ነገር የሚያረቅላችሁ በራሳችሁ መልካምነት ነው። ራሳችሁን ጠብቃችሁ። አንዳንዴ ራሳችሁን ጠብቁ ይባላል፣ ሰውን አትመኑ ምናምን ይባላል። እኔ እላለሁ እኮ እባላለሁም፣ ግን እኛ ራሳችን ጠብቀን ምንም ከምንም ታምር ልንድር አንችልም። እግዚአብሔር ነው የሚጠብቀን። በተለይ መልካሙ ነው የቀረቡን ሰዎች ማለት መስለው መልካም ነው ጥሩ ሰው ነው ወዳጅ ነው ብለው ቀርቧችሁ ውስጥ ለውስጥ ሌላ ታሪክ የሚሰሩ አሉ። እነሱንም የሚጠብቅልን እግዚአብሔር ነውና እግዚአብሔር አምላክ ሁላችሁም የሚጠብቃችሁ። ቃል የለኝም ለእናንተ። በተለይ ደጋግሜ ባየሁት ቁጥር የሆነ ስሜታዊ የሆንኩኝ ነው ማርያምን። በተለይ ቲክታኩ ሙሉ እንዳለ ደግሞ ማለት ነው በቃ የጨረቃዎች ቪዲዮ ነው እንዳለ የሚመጣልኝ ዛሬ ሙሉ በሙሉ የሚመጣልኝ እና ጨነቀኝ። ብሩኬ እንደውም ብላን ነገር እያለ እየጮህ ነበረ እና በዛን ታይም እኔ ለራሴ ጨነቀኝ። በሰዓቱ አልነበርኩ። ምን ተሰማችሁ ቤተሰብ ግን? ማለት በቃ እንደዚህ ሊሸነፍ ሲል ወይኔ ልባችሁ በቃ ዝቅ አለች አይደል? ከዛ ደግሞ ልክ አንበሳው ወርዶ ደግሞ ልክ ብሩኬ ሲያሸንፍ ደግሞ እሪ ትላላችሁ። ደስ ነው የሚለው ስሜት እኮ ማለት ድብልቅልቅ ነው የሚልባችሁና በጣም ደስ ብሎኛል። አይደለም እኔ ጨረቃዎችም ተሰምቷቸው ይሆን ማለት በቃ አንበሳው ሲወርድ ማለት ብላን ነገር ወይኔ እመቤቴን ደስ ሲል የሆነ ስሜቱ ደስ ይላል። በቃ የአንበሳ ውበቱ እና በጣም ነው ደስ ያለኝ። ሁላችሁም ታብታብ የሚያደርጋችሁ እጃችሁ ይባረክ። ሼርም ኮፒሊንክ የሚያደርጋችሁ ባይዘዌ ሼር ኮፒሊንክ እንዲሁም ሪፖስት ማድረግ በጣም ትልቅ ጥቅም አለው። ያላየ እንዲያ ያደርጋል። ይሄ ታብታብ ማድረግ ማለት ነው ልክ እንትን ነው የሚያደርግላችሁ ላይኩን አይቶ ቲክታክ በቃ እናንተ አሪፍ ነገር እያስተላለፋችሁ ነው የሚያስበው። እንደዛው ኮፒ ሊንክም ስታደርጉ በዛው ልክ ሼርም ሪፖስትም ስታደርጉ ያላየ የሚያያል ምናምንና እንዲሁም ደግሞ ጊፍት የሰጣችሁ ሰዎች በወጡ የተካላችሁ እግዚአብሔር ይጨምርላችሁ። የምር ሰጭ እንጂ ተቀባይ አድርጋችሁ ሁልጊዜም ኑሯችሁ ስጡ። የምሬ ነው እና ጨረቃዎች ደግሞ ትልቅ ደረጃ ላይ ደርሳችሁ እነዚህን ፍቅር የሆኑ ፋሚሊዎች በደስታ እንደምትሞላችሁ አልጠራጠርም። ምክንያቱም እነዚህ ሁሉ ቤተሰብ እናንተ አንድ ላይ ሆናችሁ ወልዳችሁ ከብዳችሁ ማየት የሚፈልጉ ሰዎች ናቸውና አንድ ላይ ናችሁ። ግን ወልዳችሁ ከብዳችሁ ደግሞ የተሻለ ደረጃ ላይ ሆናችሁ እናንተ ትልልቅ ሰዎች ሆናችሁ ምናምን በስራችሁ ያለን ሰው ደግሞ አሁንም ብዙ ሰዎችን እየሳባችሁ ነው። ግን ከዛ በላይ ደግሞ በጣም ብዙ ሰዎችን እንድትስቡ ይፈልጋሉ። እነዚህ ቤተሰቦች ይተማመኑባችኋል። በጣም ነው የሚተማመኑባችሁ። እና በቃ ለነሱ ምንም አይነት ቃል በዚህ ይሄ ነው ተብሎ የሚመሰገን ቃል የለውም። በቃ የትናንቱ ደግሞ ይለያል፣ የበቀደሙ ይለያል እያልኩ የዛሬው ደግሞ ተለይቶብኝ እርፍ። ሁሌም ትለያላችሁ። በቃ ይመቻችሁ። በጣም ወዳችኋለሁ። እና ደግሞ ፕሊስ ሰብስክራይቡን እየረሳችሁ ነው። ቅምጥሌን 300 ኬ አስገቡልኝ። ብሩኬን ደግሞ 350 ኬ ማለት ነው። የምር የሆነ ምንም የሚጎዳን ነገር የለም ሰብስክራይብ ባደረግንና
ሰብስክራይብ እያደረጋችሁ አበረታቱልኝ። የምር እዚህ ላይ ከፍ ሲሉ ፍቅር እኮ ናቸው። ስማም ደግሞ ሲያሳሱ በመቤቴ የምርን ይሳቸው ዝም ብዬ እያሳሳውላቸው ነው። እነዚህ ልጆች ግን ማለት ነው ከቀን ቀን የሆነ ልቤን እየወሰዱብኝ ነው። ምን ላድርጋቸው? ወይኔ ጉዴ ፈላ እና በጣም ነው የሚያምሩት። ትናንት እንደውም ቅምጥሌ ናፈቀችኝ እያልኩኝ ነበረና ናፍቃኝ ነበር በጣም እውነት ለመናገር ስላልመጣች ማለት ነው። ብቻ ያው ማታ ደግሞ በዚህ መልኩ ምር ብለው እንዴት ነው ደግሞ የሚያምሩት። ከሰው አይን ጠብቃችሁ አንድ አይነት በቃ እንዴት ነው ወርቅ ሆናችሁ ልጆች። በጣም ነው ወዳችሁ። ወይኔ ጉዴ ደግሞ ብሩክ የሚያስቀናኝ ነገር ሲስማት አይታችሁታል። ስመል ጨርስ ነው እንዴ ብሩክ ቅምጥሌን ጉዴ ፈላ። ከዛ ደግሞ ሆ እየጨፈሩ ነበር እንደዚህ ላ ነገር ሲል ኧረ በስመ አብ። እና በጣም ነው ደስ የምትሉት ብሩኬ ሲስማት ማለት ነው። እኔ በሆንኩኝና እንዴ በሳምኳት እላለሁ። በቃ እኔ ቅምጥሌን መሳም ፈልጋለሁ። ባይዘወይ የሆነ ማለት ነው ሳም ባደርጋት ደስ ይለኛል። በዛ ላይ እናንተን ለማስቀናት ማለት ነው። እና በጣም ነው የምታምሩት። ባልና ሚስት ከአንድ ወንዝ ይቀዳል የሚባለውን አባባል ታውቁታላችሁ። በጣም አንዳንዴ አያለው ባልና ሚስቶች አንድ አይነት በቃ የሚያማምሩና ጨረቃዎች ደግሞ በጣም ነው የምታምሩት። በጣም ልዩ ናችሁ። በቃ እንዴት ነው በዛ ላይ ደግሞ እያየናቸው ስለመጡ መሰለኝ ማለት በቃ አንዳንዴ እያያችሁት ከአይናችሁ ላይ ሲያድ ልክ እነዚህ ልጆቻችን በሏቸው ማለት ልጆች አሁን ተወልደው እያደጉ ሲመጡ በአይናችሁ እያያችኋቸው ፊት ለፊታችሁ ስለሚያድጉ ለእነሱ ያላችሁ ፍቅር ይጨምራል ምናምን ነገር። ለዛ መሰለኝ እንግዲህ ጨረቃዎችን ደግሞ ያው ታውቃላችሁ ገና ጩጮ ነው ለየብቻቸው ተፈተፍ ሲሉ ከዛ በአንድ ላይ ሆኖ ገና ከዛ አሁን ደግሞ ሌላ ታሪክ እና ያ መሰለኝ ፍቅር እንዲጨምርብን እያደረገ ያለውና በጣም ወዳችኋለሁ። በእነሱ ስም ፍቅር ናችሁ። ደግሞ እየሳሟችሁ ነበሩላ። ትናንትማ እኮ አስቀናችሁኝ። ይሁን ለማንኛውም ደስ ይላል። በቃ ፍቅር የሆናችሁ ቤተሰቦች ናችሁ። እግዚአብሔር ይጨምርላችሁ ማለት ፈልጋለሁ። ላመሰግናችሁ ነው የመጣው። ምን ልሆንላችሁ ምን ትሆኑልኝ ነው እና ነገሩ በቃ ልቤን ወሰዳችሁት። ወይኔ ከጨረቃዎቼ ጋር እኩል ጨረቃ ፋሚሊ ልቤን ይዘውት ሄዱ። ማርያምን በቃ ንጹህ ልባላችሁና ልባችሁን ፈጣሪ ይጠብቅላችሁ ማለት ነው ፈልገው። አይ ላቭ ዩ ጋይስ በጣም ወዳችኋለሁ። መልካም ጊዜ ሆንላችሁ። ዛሬ እንግዲህ ፏ ብለው ደግሞ እንግዲህ በዩቱባቸው ይመጣሉ ብዬ አስባለሁ። እስከዛ አብረን እንጠብቃለን። መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ